ሰላም ጤና ይስጥልን ውድ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እንግዲህ በዓሉን ምክንያት በማድረግ በተለያዩ የአዲስ አበባ ማዕዘናት ላይ የሚገኙ ችግረኛ ቤተሰቦቻችን ጋር በዓሉን ለማክበር እየተጓዝን ነው። እናንተም ባላችሁበት አቅመ ደካሞች አጠገባችሁ ያሉትን የተቸገሩትን አብሮ በማሳለፍ እንድታሳልፉ መልእክታችንን እናስተላልፋለን። አብራችን ተጓዙ። የተወደዳችሁ ተመልካቾቻችን አሁን የምንገኘው ሾላ የገበያ ማዕከል ሰሜን ሆቴል የሚገኘው ገበያ ማዕከል ነው የምንገኘው። ግብይት እያደረግን ነው። ዶሮ ገዝተናል። አሁን ደግሞ እንቁላል እንገዛ ነው። እናቴ እንኳን አደረሰው። እንዴት ነው? ደህና። እንቁላል ስንት ነው? 24 ብር ቅናሽ የለውም? አይቀንሱልንም? በርከት አድርገን ነው የምንወስደው። ጤነኛው እንዴት ነው የምናውቀው እናቴ? እንደዚህ ይታያል። እንደዚህ እሺ፣ ይመርጡልኛል እርሶ? በርከት አድርገን እሺ ይሰጡኛል። እሺ እናቴ አሜን። ለእርሶም መልካም ዓመት በዓል እግዚአብሔር ይስጥልን።
በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። አሁን የምንገኘው በእህታችን በወይዘሮ ወርቅነሽ ቤት መኖሪያ ቤት ነው። እንግዲህ መነሻችንን ከማህበረ ቅዱሳን ከቢሮ አድርገን ወደ ሾላ ገበያ እንቁላል፣ ዶሮ ገዝተን በዚህ ተገኝተናል። ይህንን ስጦታ አብረው የሚሰጡልን ከቀሲስ ገብረ እግዚአብሔር የንስሐ ልጆች እንዲሁም ከማህተበ አበው ማህበር ጋር በመሆን ነው። ወደ እህታችን ቤት እንጥለቅ። እህታችን ወርቅነሽን በመኖሪያ ቤቷ ተገኝተን አሁን አግኝተናታል። እንግዲህ እንኳን ለብርሃነ ትንሳኤው በሰላም አደረሰሽ። እህታችን በቅርብ ባለቤቷን በሞት አታለችና እግዚአብሔር ያጽናሽ ለማለት እንወዳለን። እንግዲህ የማህበራቱ የማህተመ አበው እንዲሁም የቀሲስ ገብረ እግዚአብሔር የንስሐ ልጆች እዚሁ አጠገቤ ይገኛሉ። እነርሱ ለሷ ስጦታውን ይሰጧታል ማለት ነው። እህታችን ወርቅነሽ እንኳን ለብርሃነ ትንሳኤው በሰላም አደረሰሽ። በዓሉን በማስመልከት የዶሮ ስጦታ አበርክተናል። መልካም በዓል እንዲሆንልሽ እንመኛለን። እህታችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሰሽ። ከማህተመ አበው መንፈሳዊ ጉባኤ ለእህታችን ስጦታ አምጥተናል። እንቁላል እና 1500 ለዘይትና ለሽንኩርት እንዲሆን። በዚህ አጋጣሚ የምታስተላልፊ መልእክት ካለ እህታችን? በጣም አመሰግናለሁ። በዚህ በበዓል ቀን በቤቴ ድረስ ተገኝታችሁ እኔን ለማጽናናትና እንኳን አደረሰሽ ለማለት እዚህ ስለተገኛችሁ ላደረጋችሁልኝ ስጦታ ሁሉ እጅግ በጣም አመሰግናለሁ። እንደየእድሜ ደረጃችሁ አባቶቼ፣ እህቶቼ፣ ወንድሞቼ ለመላው የክርስትና እምነት ተከታዮች እንኳን ለበዓለ ትንሳኤው በሰላም አደረሳችሁ ላለሁ አመሰግናለሁ። ትገብር ፋሲካ ወምድኒ ትገብር ፋሲካ ተጺባ በደመ ክርስቶስ ተጺባ በደመ ክርስቶስ ተጺባ በደመ ክርስቶስ ተጺባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ከእድፍ ነጻች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች። መልካም በዓል እህታችን። እንግዲህ እግዚአብሔር ያጽናሽ። ሰላም እምይእዜሰይኮን ሰላም እምይእዜሰይኮን ሰላም እምይእዜሰይኮን ሰላም። አሁን ደግሞ የምንገኘው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አጥቢያ ነው። እንግዲህ እዚህ ለበርካታ ዓመታት የቆዩ እናታችን ወይዘሮ ጥሩ ወርቅን ለማግኘት ነው የመጣ ነው። እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላም አደረሰው ብለን ከቀሲስ ገብረ እግዚአብሔር የንስሐ ልጆች ጉባኤ የዶሮ ስጦታ አበርክተናል። እንኳን አደረሰው ማማ። እንኳን ለ2018 የትንሳኤ በዓል በሰላም አደረሰዎት። ከማህተመ አበው መንፈሳዊ ጉባኤ ስጦታ ይዘን መጥተናል። ይሄው እንቁላሉ
ይሄ ደግሞ ለሽንኩርትና ለዘይት እንኳን አደረሰዎት እናታችን። ጸጋውን ይስጥልን፣ እግዚአብሔር ይስጥልን፣ ጸጋውን ያብዛልኝ፣ በእድሜ በጸጋ ያቆይልኝ፣ ያመት ሰው ይበልልኝ፣ የአገልግሎቱን ዘመን ደግሞ ያቆይልን። እግዚአብሔር ይስጥልኝ፣ ልጆቼም እደጉልኝ፣ ለቁም ነገር ያርስልኝ። እግዚአብሔር ይስጥልኝ፣ እንዳስታወሳችሁኝ ጊዮርጊስ ያስታውስልኝ። በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ አጥቢያ የነበረንን ቆይታ ጨርሰናል። አሁን ደግሞ ወደ ሌሎቹ አጥቢያዎች እንሄዳለን። አብራችሁን ቆዩ። ሰላም 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 እንግዲህ ሲሆን ሰላም ከእንግዲህ ሲሆን ሰላም ከእንግዲህ ሲሆን ሰላም ከእንግዲህ ሲሆን ሰላም እንዲህ እያልን እዚህ ደርሰናል። ውድ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እንግዲህ አሁን በጎላ ቅዱስ ሚካኤል አጥቢያ በእህታችን በዘርፌ ቤት እንገኛለን። በዚሁም አባታችን መጋቢ ሐዲስ ተስፋዬ ሚሊዮን በመካከላችን ይገኛሉ። ወደሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሚን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ሰላም ኮነ። አሚን። አምላካችን በኃይል በስልጣኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ፣ ሰይጣንን አሰረው፣ አዳምን ነጻ አወጣው፣ ሰላም ሆነ። ከዛሬ ጀምሮ ሰላም ሆነ። እንግዲህ ፋሲካችን ክርስቶስ ታርዶልናል ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ የዚህ የታላቅ ጌታ የመነሳትን ቀን ምክንያት በማድረግ በዚህ ቀን ከነዳያን ጋር አብሮ መዋልና ለነሱ የሚገባውን ስጦታ መስጠት ተገቢ ስለሆነ የታረደው ፋሲካ ክርስቶስ የዓለም ሁሉ መድኃኒት ስለሆነ ቤዛ ስለሆነ ሁላችንንም የጎበኘን ስለሆነ እንግዲህ የተከበሩ የቤተ ክርስቲያን ልጆቻችን የንስሐ ልጆቻችን ይህንን ስጦታ እንድንሰጥ ስናስተባበር ስንጠይቃቸው እሺ ብለው ስላስተላለፉልን በዚህ ቀን ለእህታችን ለዘርፌ እናደርሳለን ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ሰበካ ትንሣኤ ሰበካ ትንሣኤ አዋልዲሃ ለጽዮን አዋልዲሃ ለጽዮን አዋልዲሃ ለጽዮን አዋልዲሃ ለጽዮን። እንግዲህ በጎላ ጽርሐ ጽዮን ቅዱስ ሚካኤል የነበረንን የእህታችን ከዘርፌ ጋር የነበረንን ቆይታ ጨርሰን አሁን ደግሞ ወደ ሌሎቹ እንሄዳለን። እግዚአብሔር ይስጥልን። መልካም በዓል።
ሙታን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 እምይእዜሰ ይኩን ሰላም 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 እምይእዜሰ ይኩን ሰላም። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን እንግዲህ ከመነሻችንን ከማህበረ ቅዱሳን ዋናው ጽሕፈት ቤት አድርገን በሾላ ገበያ ለወገኖቻችን ስጦታ የሚሆን ዶሮ፣ እንቁላል፣ ሌሎችንም ግዢዎችን ፈጽመን የተለያዩ ወገኖቻችንን ጠይቀን አሁን የመጨረሻው ወደ መካነ ሰማዕት ቅዱስ ቂርቆስ አጥቢያ ላይ እንገኛለን። ወንድማችን አመኑ ይልማ ቤት ከባለቤታቸው ጋር እናገኛቸዋለን። እንዲሁም አባታችን ቀሲስ ደረጀ ከኛ ጋር አሉ። ስጦታውን እሳቸው ይሰጡልናል። መምህር ቀሲስ ደረጀ ኃይሉ እባላለሁ። ከአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ስብከተ ወንጌል ክፍል ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በኃይሉ በስልጣኑ በሞቱ ሞትን ገድሎ በሶስተኛው ቀን ከሙታን ተለይቶ ተነሳ። ሰይጣንን ከነ ሰራዊቱ በሲኦል አሰረው። አዳምን ነጻ ወጣ። ሰላም በምድር ሰላም በሰማይ ይሁን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ ስርጭት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ዜና ማሰራጫ ነው። ዛሬ እንግዲህ በዚህ በዓሉን አስመልክተን የትንሣኤን በዓል አስመልክተን መልእክት ለማስተላለፍ ነው። እንዲሁም ደግሞ ስጦታ ለመስጠት ነው በዚህ ሰዓት የተገኘ ነው። ይህም ስጦታ ከንስሐ ልጆቻችን የተወሰነ ስጦታ ለማበርከት ነው። እንግዲህ ዛሬ ብዙ ስጦታ የሚፈልጉ በዓለም ላይ የተለያየ ችግር ያለባቸው በሀገራችን በኢትዮጵያ ላይ በክፍለ ሀገርም ሆነ በዚችው በአዲስ አበባ ከተማ በብዙ ችግር ውስጥ የሚገኙ አሉ። ይህንን በዓሉን ስናከብር ይህን እንድናስብ ሁላችንም መልእክታችን ነው። እንግዲህ ብዙ ስጦታ የሚያስፈልጋቸው ምእመናን እንዳሉ እናውቃለን። ነገር ግን ካለችን ከንስሐ ልጆች ያሰባስነውን ስጦታ በዚህ ሰዓት ለአቶ አመኑ ይልማና ለቤተሰቦቻቸው ስጦታን እናበረክታለን። የተወደዳችሁ ውድ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ከቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ። እኛ ከወዲሁ እንሰናበታችኋለን። ሰላም ቆዩ።